ወይዘሮ ባዩሽ ምንም እንዳላወቀና ምንም እንዳልተፈጠረ እያወቀች አይኗን በጨው አጥባ እንግዲህ ሆስፒታል መታለች ሜላት ጋር። ሌላው ሙሉ ለሙሉ ወይዘሮ ሜላት ጉዳት ያደረሰችው እርግብ እንደሆነች ፖሊሶቹ የሚጠቁም ነገር ይዘዋል። ሁሉንም ነገር ወደ እርግብ እያመራ በመሆኑ ምናልባትም ወይዘሮ ባዩሽ ነጻ ትወጣለች የሚለው ሀሳብ አለ። ምክንያቱም ወይዘሮ ሜላትን የመታቻት ወይዘሮ ባዩሽ ብትሆንም ባዩሽ ግን አይኗን አጥባ ምንም እንዳልተፈጠረ ብላ አስመስላ ወደ እሷ ሄዳለች። በእርግጥ እርግብም ካልደበቀቻትና ከሀገር ካላጠፋቻት በፍጹም የእርግብ እውነታ ይወጣል ማለት ነው። እርግብም ደግሞ ያንን ነገር እንዳልሰራች ይታወቃል። ሰላምና ምላሴ በአድብታ ቀን ጠብቃ እንደመታቻትና ይሄንን ነገር እንዳረገች ያውቃሉ፣ ተናግረዋል። ፖሊሶቹም የእሷን መጥፋትና የእሷን ሁሉን ነገር መርምረው ጨርሰዋል። ታዲያ እውነታው እንዴት ይታወቃል የሚለው ነገር ለሁላችንም አሳሳቢ ሆኗል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በዓለም ዳርቻ የምትገኙ ሰላም ብያለሁ። ሰላማችሁ በጥፍ ይብዛልኝ። ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። የደውሏን ምልክት በመንካት ቤተሰብ ሆኑ። ነባሮቹም እንደተለመደው ላይክ፣ ሼር ማድረጋችሁን እንዳትረሱ። ቪዲዮውን ላይክ በማድረግ ጀምሩት። አብራችሁ ቆዩ። ወይዘሮ ባዩሽ ሁሉንም ነገር ሳታሳውቅና ነገሮችን በዚሁ ልታስቀጥል ያሰበች ትመስላለች። የፖሊሶቹም ምርመራ ወደ ወይዘሮ ባዩሽ እንደሚያመራም ግልጽ ነው። ግን አንድ ትልቅ ነገር አለ። አባባ ኖላዊና ጆሮ ስለ ወይዘሮ ማንነትና ምንነት በደንብ ነው የሚያውቁት። ምክንያቱም ከዚህ በፊት ከዘሪሁን ጋራ ያረጉትን ምርመራ ሁሉን ነገር ባዩሽ እንዳረገችውና እርግብም ለተምቹ ነግራውን ነበረ። ተምቹም ደግሞ ሁሉን ነገር ስላሳወቃቸው ያንን ስለዚህ እቺ ሴትዮ ምን አይነት ክፉና ሴጣን እንደሆነች ግልጽ ሆኖላቸዋል። ታዲያ አባባ ኖላዊና ጆሮዬ ይህንን ነገር ይናገራሉ ወይስ ይደብቃሉ ነው ወይስ አይናገሩም? አባባ ኖላዊ ስታይ እሷን መንበርከኳን አልተወችም። ካሁን አሁን ይናገሩ ይሆን? ካሁን አሁን ይናቁ ይሆን? ካሁን የኔ ነገር ያውቁታል የሚለው ነገር አሳስቧን ነበረ። ባዩሽን ሜላት ቤት ካየቻት ወዲህ አባባ ኖላዊን ስታይ ደንግጣ ነበረ። አባባ ኖላዊ ስለ እሷ ማንነትና ምንነት በደንብ ያውቃሉ። እሷ ግን የማያውቁ ነው የሚመስላት። ይህንን ነገር እንደሰራችውና ፎቶን እንደሰረቀች የማያውቁ መስሏታል። ግን እሷ ያወቁ የመሰላት ሀና እዛ ቤት እንዳለችና ስለሳቸው የሀና ልጅ እንደሆነች ሁኔታውን ያወጣሉ የሚለው ነበር ፍርሃቷ። አሁን ግን ሁሉ ነገር እውነቱ ወጥቷል፣ ታውቋል። ምክንያቱም አባባ ኖላዊ ስለ እሷ ሴራና ስለ እሷ ምንነት በስራ ጠንቅቀው ያውቃሉ። ፎቶውም እንደተሰረቀ በደንብ ስለ ባዩሽ የሚያውቁ አይመስላትም ነበር። እና ምን ይፈጠር ይሆን? ሌላው ደግሞ ይህ መስፍን ጉዳይ ነው። መስፍን እንግዲህ በአሁኑ ጊዜ በጣም ተጎድቷል። ወይዘሮ ሜላት ደም እንደሚያስፈልጋትና በጣም ጨንቆታል። እንዴት እንድማረግ እንዳለብንና የኔ ደም ከሷ ደም ጋር አይመሳሰልም የምላሴ ደም እንደሚመሳሰልና ረስቶት ነበረ። ታዲያ ከሰዓታት በኋላ የምላሴ ደም ከሷ ጋር እንደሚመሳሰል አወቀና ምላሴ ደም እንዲሰጥ ተጠየቀ። ከዛ ምርመራውን ከጨረሰ በኋላ ምላሴ እንደሚያመውና ለራሱም ደም እንደሚያስፈልገው አደጋ ላይ እንደሆነ ከሱ ላይ ደም ሲወስዱ የሱ ጤንነት አደጋ ላይ እንደሆነ ተነገራቸው። ይሄም ሌላ ትልቅ ሀዘን ሆኖባቸዋል። ሜላት ደም ልታገኝ አለመቻሏ ቶሎ የመንቃቱ እድሉ አላጋጠማትም። ሀናም ከቀለሌት እዛው ጭብጥ ብላ ሁለት ቀን እንግዲህ እያለቀሰች ነው። እናቴ ባክሽ አንዴ እንኳን ንቂና ልይሽ ልጄሽ ልጄ ብለሽ ይኝ አንዴ ቅፍ አድርጊኝና እይውጣልኝ ብላ ይሄ ነገር እያሳሰባት ነበረ። እስከ ዛሬ ድረስ እናቷ እንደሆነችና በልቧ እያወቀች ሜላት ግን ስለማታቀርባትና ልጄ ናት ብላ የተቀበለቻት ልጅ እርግብን ስለነበር ምንም ነገር መነካካትና ምንም መናገር አልፈለገችም ነበር። ታዲያ ከዚህ በኋላ እናቷን አለመቀበል እናቴ ናት ብላ ለመቀበል ዝግጁ ናት መሰለኝ። እንደዛ አልጋ ላይ ተዘርራ ስታያት ሀና ሀዘኗ መሬት ሆኗል ማለት ነው። ምክንያቱም ማንም ሊያጽናናት ባለመቻሉና እሷም ልትጽናና አልቻለችም። ራሷን እየተጎዳች ነው። ዶክተሯም ነግራት ነበር። ምክንያቱም እናቴ አሁንም ካልነቃች እኔ እንደዚህ ሆኜ እቀራለሁ እንጂ እናቴ እውነታው ማወቅ አለባት። 16 ዓመት ሙሉ ስትፈልገኝ ግን እኔ እሷ እናቴ እንደሆነች ካወቅኩ እንኳን ቆይቻለሁ። ግን ምንም ማድረግ አልቻልኩም። ፊት አትሰጠኝም። እማዬ እርግብን ልጅ አምና ተቀብላ ነበር። ስለዚህ እኔ ደግሞ ልጇ ነኝ።
ቀና ብላ እንድታየኝ ፈልጋለሁ፣ እንድታቅፈኝ ፈልጋለሁ፣ ልጅ ብላ እንድታምነኝ ፈልጋለሁ። 16 ዓመት የናፈቀችኝ እናቷ ልጇ አሁን ተገኝቻለሁ፣ ከጎኗ ነኝ እያለች ነበር። በጣም ታሳዝን ነበር። ሌላው ምናሴ እንዴት እንዲሆን ቻለ፣ እናታችንን ማነው ሊጎዳት የቻለው የሚለው ነገር ቢያሳስባቸውም ፖሊሶቹ እቤት በመጡ ጊዜ በጣም ነበር የደነገጡት። በጣም ነበር የጠየቁት። ይሄ ነገር ምንም ሊገባቸው ስል ባለመቻሉ፣ ምክንያቱም እርግብን ምንም የተጠራጠሯት ነገር የለም። ትርንጎን ሲጠይቁ ድንብላልን ሲጠይቋት እዛ ቤት እንዳልመጣችና ምንም እንዳላለች ነገረቻቸው። እውነትሽን ነው አይተሻታል? ምናልባት ወደ ውሳሌ ሄዳ ይሆናል የማየን ነገር ሰምታ ስትል፣ በፍጹም እኔ ጋ ቤት አልመጣችም፣ እኔ ያላየዋትም ብላ ነበር። ምክንያቱም ሰላም በሰዓቱ ምንም አልመሰላትም ነበር። አይ ስራ ትሆናለች ብላ አስባ ነበረ። በነጋታው እርግብ ቤት እንደሆነች ምንም የሚታወቅ ነገር የለም እና አሁን ላይ ጥርጣሬ ላይ ናቸው። እርግብ ስትከታተለን ነበረ። ይቺ ሴረኛ፣ ይቺ መሰሪ አሁንም አልተወችንም። እውነታውን እንዳወቀን ሲገባት ከዚህ ተሰውራለች የሚለው ሰላም ጋር ተፈጥሮ ነበረ። ምላሴም እስኪ ቆይ ስልኳን እንደሞክርላት ብለው በተደጋጋሚ ሲደውሉ ሊጠራ አልቻለም። እርግብ ይሄን አርጋው እንደጠፋች በጣም ግልጽ ሆኖላቸዋል። ፖሊሶቹ ምርመራውን ካረጉ በኋላ አንድ እውነት አለ። ፖሊሶቹ ምርመራውን ካረጉ በኋላ በዛ ሰዓት የጠርሙስ ውርዋሬውን ይዘውታል። ያንን የጠርሙስ ስብርባሬ ሀና በእጇ ጨብጣው ነበረ። ሌላው ፎቶ እዚህ ምን ይሰራል፣ እዚህ ለምን መጣ የሚለው ነገር ጥያቄ ስለፈጠረባት ፎቶውንም ከወረቀቱ ውስጥ እያወጣች እያየችው ነበር እና እርግብ ይሄን አርገው እንደጠፋችና ግልጽ ሆኖላቸዋል። ታዲያ ፖሊሶቹ ምርመራውን ካረጉ በኋላ አንድ እውነት አለ። ከዛ ጋር ፖሊሶቹ ምርመራ ባረጉ ሰዓት የጠርሙስ ስብርባሪውን ሁሉንም ነገር ይዘውት ነበር። ያንንም ስብርባሪ ሀና በእጇ ጠብጠው ነበር። ምክንያቱም ሀይ ፎቶ ምን ይሰራል የሚል ጥያቄ ስለፈጠረባት ፎቶውንም ከወረቀት ውስጥ እያወጣች እያየችው ነበር። እናም ያ ጠርሙስ አሻራ የሚወጣው የሀና እንጂ የወይዘሮ ባዩሽ እንዳልሆነ ግልጽ ነው። ታዲያ እንዴት ይሆን እውነቱ? እንዴት ይወጣ ይሆን? ሀና እንዴት በወንጀል ትወጣለች? ምክንያቱም ፖሊሶቹ ምርመራ እያደረጉ ስለሆነ ያን ምርመራ እሷ ባትነካውና ጠርሙሱን በእጇ ባጨብጠው ዛሬ ላይ የወይዘሮ ባዩሽ ገዳይና ወይም አደጋ አድራሽ ይገኝ ነበር። እሱም አብሮ አደግ ጓደኛ የምትላት ሴትዮ እንደሆነች ይታወቃል። ግን እውነቱ እንዴት እንደሚታወቅ ብቻ ግራ የገባ ነው። ሌላው አስደንጋጭ እንግዲህ ሌላ አዲስ ነገር ተፈጥሯል። ሜላት ምን እንደሚያስፈልጋት ተነገረ። እሱም በጣም አስጨንቋቸው እንደሆነ እናም ደም እንዴት እንደሚያገኙ እያጠያየቁ ነበር። ዶክተሯም ደም የሚለግስ ሆስፒታል በሙሉ ደውላ በአጋጣሚ ደም እንደሌለና የእሷ ደም አስፈላጊ እንደሆነ ብትጠይቅም ልታገኝ አልቻለችም። ለቤተሰቦቿ ሳወቃ ከቤተሰቦቿ አንድ ሰው የሆነ ደም እንዲሰጣት ተነግሮ ነበረ እና መስፍንም በሰዓቱ ደም ሊያገኝ አልቻለም። ሁሉም ደማቸው እንደማይመሳሰልና እንደማይሆን ነው የሚያውቁት። ሁሉም ሰው ያንን ነገር ባለማድረጋቸው እያዘኑ ነው። መጨረሻ የምላሴ ደም ተመርምሮ ሊሰጥ እንደማይችል ተነገራቸው። ምላሴም በዚህ ነገር ተናዶ እኔ ሞቼ እናቴ መዳን አለባት የሚለው ቅሬታ አቅርቦ ነበረ። ዶክተሯም እንዴት እንደዚህ ልትል ቻልክ? በፍጹም ሊሆን አልችልም። እናትህ ከአንተ ሞተህ እሷ እንደዳናች ብታቅ ምን ሊፈጠር እንደሚችል ታውቀዋለህ። ከአንተ እኮ ወጣት ነህ። ስለዚህ እናት ደግሞ አንተን ከምታጣ ልጇን ብታጣ እሷ ብታጣ ይሻላታል ብሎ ዶክተሮቹ አሳውቀውታል። ምላሴም በዛ ጊዜ የተረጋጋ ይመስላል። ግን እናቱን ባለመዳኑና ደም ባለመለገሱ በጣም ቢያዝንም ግን ደግሞ እሱ መስጠት እንደማይችል ተነግሮታል ማለት ነው። ሀንዬም ምን ማድረግ እንዳለባቸው ማሰብ እንደሚፈልጉ ነገረች። ሀናም ይህን በሰማች ጊዜ በጣም ነበር የደነገጠችው። እንዴት ደም ሊጠፋ ይችላል ዶክተር? አንቺ መምጣታችም ስለዚህ ሁሉም ቦታ ፈልገሽ ያናሃል ደም እናቴ ከሁሉም ሰው ተመሳሳይ ነው። ስለዚህ እባክሽ እርጅን እያለቻት እየተማጸነቻት ነበረ። እሷም ያቅሟን እንደምትሞክርና እንደምታረግ ሌላው እንደምታዳናት ማዳን እንደምትፈልግ እየተናገረች ነበረ። ታዲያ እንዴት ሊሆን ይችላል ተብሎ
በመጨረሻም አባባ ኖላዊ በዚህ ምስክር ላይ ጆሮአቸውን ይዘው እንግዲህ ወደ ሆስፒታል ብቅ ብለዋል። ሆስፒታል በደረሱ ጊዜ ሀና አባቷን ባየች ጊዜ በጣም ነበረ ተሰማት። በጣም አዝና ነበረ እያለቀሰች አባዬ ብላ ደረታቸው ላይ ተደፍታ ማልቀሷን ቀጥላለች። እናቴ እኮ ሳላያትና ልጅ መሆኔን ሳታቅ እንደዚህ ሆነችብኝ አባዬ፣ እስኪ የሆነ መላ በለኝ፣ አንተ እኮ መላ ታጣም እያለች ነበር። አባባ ኖላዊም የእሷን ማሰብና የእሷን ማልቀስ በጣም ጥልቅ ሀሳቧን ባዩ ጊዜ እሳቸውን በጣም ነበር ያዘኑት። ልጄ ምንድን ነው እጣ ያለሽ? ምን አይነት እጣ ነው ያለሽ? ልጄን በማቀፏ ሰዓት በጣም ያሳዝናል እያሉ ነበር እና ልጃቸውን ለማጠናከር እና እንድትበረታ ለማጽናናት ያልተጠቀሙት ቃል የለም ነበር። አባባ ኖላዊም በመጀመሪያው የወይዘሮ ሜላት ተመታ ወደ ሆስፒታል እንደገባች ሲያውቁ የልጅ እድል ምን አይነት ነው እያሉ ለራሳቸው እየተበሳጩና ራሳቸው እየተነጋገሩ ነበር። በጣም አዝነው ነበር። ምናም ሀናን ባዩት ጊዜ ሌላ ሰው ሆናለች። ሁሉ ነገሯ ተቀይሯል። መልኳም ተቀይሯል። ንግግሯም ተቀይሯል።